ሶስተኛውን ክፍል የሩትን መጽሐፍ ትምህርት እንቀጥላለን። መጽሐፈ ሩት ምዕራፍ 2 አውጥተን እናነባለን። መጽሐፈ ሩት ምዕራፍ 2 ከቁጥር 17 እስከ መጨረሻው ያለውን አውጥተን እናነባለን። እንደዚህ ይላል። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃችው፣ አንድ የኢፍ መስፈሪያም የእህልም ገብስ ሆነ። ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴት ሰራሽ? የተቀበለሽ የተባረከ ይሁን አለቻት። እርሷም ዛሬ የሰራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ኑኃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዡን ከሚችሉት አንዱ ነው አለቻት። ሞዓባዊቱ ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቴን ተጠጊ አለኝ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱና የስንዴው መከር እስኪጨርስ ድረስ ልትቃርም በቦዔዝ ገረዶች ተጠጋች። የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር። እግዚአብሔር አምላካችን ስሙ ይባረክ። እግዚአብሔር ቅዱስ ቃሉ እንዲባርክልን እንጸልይ። እናመሰግንሃለን የአባቶቻችን አምላክ እግዚአብሔር፣ አንተ ታማኝና ጻድቅ አምላክ ነህ። ከምሕረትህ የተነሳ ከበጎነትህ የተነሳ እቺን ምሽት ስለሰጠህን እናከብረሃለን። አቤቱ ጌታ ሆይ እንደምንካፈለው ቃል ፊቱን ወደ አንተ ያዞረ፣ ወደ መገኘትህ የመጣ፣ ወደ ሕልውና የመጣ፣ በክንፍ ስር የገባ ብዙ በረከት አለው። ጌታ ሆይ ለሕዝቤ የቀጠርከው ለሕዝቤ ያዘጋጀኸው በረከት በዚህ እንዳለ እርግጥ ነው። የዘላለም አምላክ እንደመጣንበት ሁኔታ በእጃችን ላይ እንዳለው ጉዳይ ዛሬ በቃልህ ተገናኘን። ቅዱስ መንፈስህ በመካከላችን ይለፍ፣ ይናገረን፣ ይንካን። የምታሳርፍ መንገድን የምታሳይ የወደቀውን የምታነሳ የሳተውን የምትመልስ እግዚአብሔር አምላካችን ሆይ እባክህ በምንካፈለው ቃል ውስጥ ወደ ቤታችን ወደ ጉዳያችን እግዚአብሔር ሆይ ወደምናስበው ወደ አንተ ወደምንጮህበት ነገር እንድትመጣለን በኢየሱስ ስም ጸልያለሁ። አቤቱ ወደ አንተ የተመለሱ ከብረዋል። ይኸው እኛ ምስክር ነን። ጌታ ሆይ በልጅ በኢየሱስ ክርስቶስ ወደ አንተ ፊታችን ዘወር ካለበት ቀን ጀምሮ ያላረክልን ምን አለ? እግዚአብሔር ሆይ በዚህ ሰዓት መቁጠር እንኳን ቢኖርብን ያንን እንቆጥራለን። ገና ስለምታደርግልን ሳይሆን ስላደረክልን ሁሉ ክብር ላንተ ይሁን። ከዓለም እድፍ እግዚአብሔር ሆይ ሞት ካለበት እግዚአብሔር ሆይ ከዘላለም ሞት ነጥቀ የዘላለም አባት እግዚአብሔር ሆይ በዚህ ለዘላለም በተዘረጋው ክንፍ ውስጥ አገባህን። በልጅ በኢየሱስ ወደ ቤት አመጣህን። እናመሰግንሃለን። አሁንም እግዚአብሔር አምላካችን ሆይ ድካማችንን አልፈ እንደዘመርነው እግዚአብሔር ሆይ እነሆ አለመብቃታችንን አልፈ ጥንት ታደርግ እንደነበረ ለአባቶቻችን ዛሬም በቃልህ ፈጽመህ ተናገረን። ክብርህ በዚህ ይገለጥ። አመፀኛውና ክፉ በዓለም ውስጥ የሚሰራው መንፈስ ይመታ። እግዚአብሔር ሆይ ክብርህን የሚጋፉ የደቀቁ ይሁኑ። ቺን ማህበርና ይህንን ጉባኤ እግዚአብሔር ይህንን ጊዜ የሚቃወሙ ሁሉ በዓለም በመጨረሻው ዘመን የሚሰራው መንፈስ የተመታ ይሁን። ሕዝብህንና እኔን እግዚአብሔር ሆይ በደም ይሸፍን። ስለ ሁሉ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። ባለፈው ሳምንት ከመመለስ ማግስት የሚል የእግዚአብሔርን ቃል ምዕራፍ 2 ከቁጥር 1 ጀምሮ እስከ 16 ተካፍለን ነበርና እነ ኑኃሚንና ሩት ከሞዓብ ተመልሰዋል። ነገር ግን ምን ገጠማቸው? ተመለሱ ይለናል። ምዕራፍ 1 ሲዘጋው ተመልሰው ምን አገኙ?
እጃቸው ላይ ምን ይዘው ተመለሱ ስንል ኑኃሚን እንደምትመሰክረው በሙላት ወጥቼ ነበረ ባዶዬን ተመለስኩ አለች። እና ባዶአቸውን ነው የተመለሱት። ከዛ ሲመለሱ በሐዘን ነው የተመለሱት። ምናልባት ያገኙት ቤት አልተወረሰም ወደ ቤቴ ስላለች ያ ቤት ለ10 ዓመት የተዘጋ ቤት ነው። እና ዳዊት ሲናገር ምን ይላል? እንደ ወና ቤት እንደ እርኩም በወና ቤት ውስጥ አስቀመጥከኝ ይላል። እና 10 ዓመት የተዘጋ ቤት ማሰብ ትችላላችሁ። ስለዚህ 10 ዓመት ወና ቤት 2 ባሎቻቸው የሞቱባቸው ሰዎች ኦፍ ኮርስ ሩት ናት ባሏ የሞተባት። ኑኃሚን ግን ባሏንም 2 ልጆቿንም አታለች። እና ወደ ቤቴል ሲመለሱ ያገኙት ስራ የተሻለ ስራ ያገኙት ቃርሚያ ነው። እነዚህ ነገሮች ሲደመሩ በእርግጥ ነው ምንም ነገር ሊያመጡ አይችሉም። ስናስበው ህይወታችንም እንደዛ ነበረ። ወይም ደግሞ ዛሬ የእግዚአብሔርን ቃል ልካፈል ብሎ እንደዚህ የመጣ ሰው ሊኖር ይችላል። ከዚህ በኋላ እንደው ሊንና ልዘምር ልካፈል ወደ እግዚአብሔር ቤት ሊሄድ ብሎ የመጣ ሰው ሊኖር ይችላል። ባለፈው ሳምንት የተካፈልነው እግዚአብሔር ከባዶ ነገር መስራት ይችላል። አሜን። እንመለስ እንጂ በንጋታው ነው መስራት የሚጀምረው፣ ወዲያው ነው መስራት የሚጀምረው። ስለዚህ እግዚአብሔር በንጋታው መስራት ጀመረና ከባዶ ነገር መስራት ጀመረ የሚል ነው ያየነው። በሁለተኛው ያየነው ሩት የምትባል ሞዓባዊት ባክሽን የማገኘው ስራ ምንድነው? ቃርሚያ ነው፣ ልሂድ፣ ሂጂ፣ እግዚአብሔር ይባርክሽ። እና አንዲት ሞዓባዊት ወደ ቤቴል መጣች። ለሀገሩ እንግዳ ለሰው ባዳ እንደሚባለው ማለት ነው። ወጣች፣ ግን እንዳጋጣሚ ቦዔዝ እርሻ ውስጥ ገባች ይላል። እና ዛሬ እንደምናየው የቦዔዝ እርሻ ዋና እርሻ ነው። እና ታሪኳ ውስጥ በፍጥነት ቶሎ ገባች። ማን መራት? ወደሱ የተመለሱለት እግዚአብሔር። እና እግዚአብሔር ነገራቸውን በፍጥነት ሰራው። እንዳውም ምናልባት ወደፊትም ሊገኝ የማይችል ከዛ በፊትም ያልሆነ ከዛ በኋላም ያልሆነ አንድ ነገር ሆነ። አንዲት ቃርሚያ የምትቃርም በባዶ እግሯ የምትሄድ ሴት ቆንጆ ተባለች። እቺ ቆንጆ ማናት? እቺ ቆንጆ ማናት? እቺ ቆንጆ ማናት ተባለ። ማን ሞገስ ሰጣት? እግዚአብሔር። እግዚአብሔር ስሙ ይባረክ። ስለዚህ በፍጥነት ነገራቸውን እግዚአብሔር ሰራ። ከሁሉ በላይ እግዚአብሔር የታማኝነትን ዋጋ ብድራት የመመለስን ዋጋ ከፈለ። እንዴት አድርጎ ከፈለ? እነሆ በክንፉ ጥላ ስር ለመሸሸግ በመጣሽበት በእስራኤል አምላክ የተባረክሽኝ። አንድ አይሁዳዊ ወደዳት፣ ሁሉን ነገር ሰጣት እና እግዚአብሔር ከፈላት ብለን ከመመለስ ማግስት የሚሆነውን አየን። ዛሬ አብረን የምናየው ወደ እግዚአብሔር የመመለስና የታማኝነትን ብድራት። ወደ እግዚአብሔር መመለስ፣ የታማኝነት ብድራት። ያው እንደምታውቁት ሩት ከሞዓብ ምድር ስትመለስ አማልክቶቿን ትታ ነው፣ አምላኳን አይደለም፣ አማልክቶቿን ትታ ነው። ወደ አማልክቶችሽ ተመለሽ ብላታለች። እና የነገረቻት ቃል ተይኝ አለቻት። አልመለስም፣ እኔና አንቺን የሚለየን ሞት ነው። እና ታማኝነቷ እጅግ የሚገርም ነው። የሩት ታማኝነቷ። ሩት ሞዓብ ብታስቀምጧት ታማኝ ናት፣ ምድረ በዳ ውስጥ ታማኝ ናት፣ ቤቴል ታማኝ ናት። እና ታማኝነቷ እጅግ የሚደንቅ ነው። ባለፈው ሳምንት ባየነው ዛሬም በመናየው ውስጥ ሩት ጠዋት ወጣ እስከ ማታ ድረስ ሳታርፍ ቃረመች ነው የሚለው። ኑሮዋን ለማሻሻል ነው አይደለም። ለማን ነው የምትቃርመው? ለኑኃሚን። ታማኝነቷ እጅግ ይገርማቸዋል። ከጠዋት እስከ ማታ ትቃርማለች። እና ይሄ ክፍል የዛሬው ክፍል እንደሚነግረን እግዚአብሔር ወደሱ የመመለስንና የታማኝነትን ዋጋ እንዴት እንደሚከፍል ነው የምናየው። የመጀመሪያው ሐሳብ በዚህ ክፍል የምናገኘው እግዚአብሔር በጥቂቱ ረፍትን እንዴት እንደሚሰጥ ነው። በትንሹ በአጭር ሰዓት ውስጥ በእርሻ ውስጥ እስከ ማታ ድረስ ቃረመች ይላል።
ትጋቷን እዩ። በእርሻ ውስጥ በቦዔዝ እርሻ ውስጥ ከጠዋት እስከ ማታ ድረስ ቃረመች። ግን ከጠዋት እስከ ማታ ማለት አንድ ቀን ነው። አንድ ቀን ቃረመች እንደማለት ነው። 12 ሰዓት አይን ያዝ እስከሚያደርግ ድረስ ቃረመች። የቃረመችውንም ወቃችሁ፣ አውድማ እንዳይመስላችሁ፣ በእግር አሸችው። እዛው ወይ ቁርበት ነገር ላይ ወይ ሰሌን ነገር ላይ እርሻ ላይ እንደዛ ነው የሚወቃው። እስራኤልም እዚህም እንደዛው ነው። በነገራችሁ ላይ ብዙ ባህላችን ይመሳሰላል። ለቅሶ፣ ሰርግ፣ ቃርሚያ የሚሏቸው ነገሮች ከኛ ጋር በጣም የተወራረሱ ናቸው። እዛው አሸችው። ግን ባለፈው ሳምንት ስንካፈል ቁጥር 16 ላይ እንደዚህ ይላል፣ አታሳፍሯት፣ ደግሞም ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዘ ይላል። እና ሩት ቃርሚያ የሚለቀመውን ብቻ ሳይሆን ነዶም ይሰጣት ነበር። አሸችው። እንዴት እግዚአብሔር ረዳት ወገኖቼ! እንዴት እግዚአብሔር አገዛት! ነዶ ታዘዘላት እና ወቃችው፣ በእግሯ አሸችው። የኢፍ መስፈሪያ ያህልም ገብስ ሆነ ይላል። እና የኢፍ መስፈሪያ ማለት 40 ኪሎ ግራም ማለት ነው። እርግጠኛ ሆኜ የምነግራችሁ አሁን በዚህ አዳራሽ ውስጥ ያለ ነው ከጠዋት እስከ ማታ ብንቃርም 40 ኪሎ ግራም አንቃርም። ቃርሚያ ነው፣ ከተገኘ ነው የምትቃርሙ። ነገር ግን እግዚአብሔር መርቶ ወደ ቦዔዝ እርሻ አስገብቷት ስለነበረ፣ እግዚአብሔር ራርቶላት ስለነበረ፣ እግዚአብሔር አዞላት ስለነበረ የምትበላውን ይሰጣት። ምሳ በላች፣ ቁርስ በላች፣ መክሰስ በላች። እንዳትነኳት ታዘው ስለነበረ በአንድ ቀን እግዚአብሔር 40 ኪሎ ግራም እንድትቃርም አደረጋት። ይሄ ሊሆን አይችልም። በጥቂት ሰዓት ውስጥ በአንድ ቀን በሰው ሀገር እንዴት ሊሆን ይችላል? እግዚአብሔር ካለ ይሆናል። እግዚአብሔር ስሙ ይባረክ። እንመለስ። አንድ ብቻ ወደ እግዚአብሔር የሚመለሰን ሰው ከፊታችን ይውጣ። እኛ ብቻ ወደ እግዚአብሔር እንመለስ። እና አንዳንድ ጊዜ እርሻዎች ታርሰው በአመት 40 ኪሎ ብቻ ሊያመርቱ ይችላሉ። እኛ መዝራትና ከዛ በኋላ እግዚአብሔርን መጠበቅ እንጂ ገበሬው ምንም ሊያደርግ አይችልም። እቺ ልጅ ግን ወታ 40 ኪሎ ግራም ይዛ ገባች ተሸክማ። እኔ ይመስለኛል አንድ ጎረምሳ እንኳን ይሄን መሸከም አይችልም። እሷ ግን ወጣት ስለሆነች ተሸክማ ገባች ወደ ቤት። ከዛ በኋላ አንድ ሚስጥር ይነግረናል። አማቷም ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። የሩትን ታማኝነት ተመልከቱ። አሁን ያ ባዶ ቤት፣ ያ ወና ቤት ተከፈተ። በአንድ ቀን 40 ኪሎ ግራም ተገኘ። እግዚአብሔር ይመስገን። አሁን ቤቱ ሞቅ አለ ማለት ነው። ከሰል ተያያዘ፣ ቡና ተፈላ፣ ቆሎ ተቆላ። ከዛ ወሬ ተጀመረ። ከዛ በፊት ግን አንድ ነገር አረገች። በጣም የምትደንቅ ልጅ። አቤት የሩትን ታሪክ በጣም ብታዩት ይሟገተናል። ዛሬ እንዴት ዋላችሁ ይለናል። ዛሬ ማታ የእግዚአብሔር ቃል ልጆቼ ሆይ ዛሬ እንዴት ዋላችሁ። ቁጥር 14 ከፍ ብዬ ላንብብላችሁ። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብይ፣ እንጀራሽንም በሆምጣጤ አጥቅሽ አላት። አሁን ያነበብኩላችሁ ቁጥር 18። ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። ስለዚህ ሩት ያገኘችውን አጋጣሚ በሙሉ ጭንቅላቷ ውስጥ ያለው ኑሃሚን ናት። እግዚአብሔር እንደዚህ ያድርገን በእውነት። እና ግማሹን በልታ ግማሹን ትደብቅ ነበር። አያችሁ፣ ግማሹን በልታ ግማሹን ታስቀር ነበር፣ ትደብቀው ነበር። ለማን? ለአሮጊቷ። ስለዚህ ገብሱ እስኪቆላ አይደል፣ እስኪሸከሸክ ገለባው እስኪለቅ ድረስ መጀመሪያ ለእናቷ ቀን የበላችውን አጎረሰቻት። አቤት ታማኝነት!
እግዚአብሔር ታማኞች ያድርገን። ታማኞች ለእግዚአብሔርም ለሰውም ታማኞች። እግዚአብሔር ታማኝነትን ቆጥሮ ይከፍላል። አይረሳም እግዚአብሔር። ለሷ ያደረገችውን ነገር አይረሳም እግዚአብሔር። ስለዚህ አሁን እየበሉ እየጠጡ ማውራት ጀመሩ ማለት ነው። እግዚአብሔር በጥቂቱ ረፍት ሰጣቸው። በአንድ ቀን አረፉ። በአንድ ቀን ብዙ በረከት ይዛ ተመለሰች ወደ ቤት። ምን አይነት የተባረኩ ሰዎች ናቸው! እግዚአብሔር እንዴት ዘንበል ያለላቸው ሰዎች ናቸው! ስለዚህ እግዚአብሔር በጥቂቱ አንዳንድ ጊዜ ሰው ብዙ ገንዘብ ስላለው የሚያርፍ ይመስለናል። 3-4 ቦታ ስለሰራን የምናርፍ ይመስለናል። ይሄው እኮ ረፍት ተጀመረ። እንዳውም ቀጥሎ የሚሆን ነገር አለ። የት ነው ያልሽው? ደህና ነሽ ወይ? ሌላ የሚያስደነግጥ ነገር ትነግራታለች። እግዚአብሔር በአንድ ቀን ወጣ፣ በአንድ ቀን ለዛ ቤት ረፍትን ሰጠ። እግዚአብሔር ስሙ ይባረክ። ስለዚህ እግዚአብሔር የታማኝነትን ወደሱ የመመለስን ብድራት ሲከፍል የሚከፍለው በጥቂቱ ረፍትን በመስጠት ነው። ከጌታ ጋር ያለን ነገር ለኛ ሰላማችን እሱ ነው። ዓለም መቼም ያለችበትን ታውቃላችሁ። የሚታየውን የሚሰማውን ታውቃላችሁ። ሰው ቢበላ የማይጠግብበት፣ ቢለብስ የማይበቃው፣ ቢሰበስብ ነፍሱ እፎ የማትልበት ዘመን ውስጥ እንዳለን ታውቃላችሁ። እግዚአብሔር ግን በጥቂቱ ያሳርፋል። አሜን። በጥቂቱ እሱ ያለበት። ለዚህ እኮ ነው ጠቢቡ ሰለሞን ምን ይላል? ሁከት ካለበት ከኃጢአት ግብዣ ይልቅ ከፊርዳው ይልቅ የጎመን ምንቸት በፍቅር ይሻላል ይላል። የጎመን ምንቸት ማለት አንድ ጊዜ አንድ ወዳጄ ምን አለኝ፣ 77 በጣም ምግብ አልነበረም ማለት እና የምትወደን በጣም ደግሞ ጎረምሳዎች ነን አለ። በጣም ያን ጊዜ ምግብ እኛ የምንፈልግበት ጊዜ ነው። እናታችን ፍቅሯ ልዩ ነው አለ እና ደህና ናችሁ እንዴት ናችሁ ትለናለች። እንጀራ የለም። እንደው የእንጀራ ግማሽ ቆርሳ ትሪው ላይ ታስቀምጥና አለ አንድ አንበሳ ባንዲራ የያዘ አንበሳ ያለበት ትሪ ያለኛ ቤት ወፍራም፣ አንዳንዶቻችሁ ትዝ ብሏችሁ እሱ ላይ ግማሽ እንጀራ ታረግና አለ ሙሉ ጎመን ቀቅላ ላዩ ላይ ድፍት ታረጋለች እና ልጆቼ ሆይ እንክት ታርጋችሁ ብሎ ትለናለች። ከዛ ወንድሜ በዛ በኩል ይቀመጣል፣ እኔ በዚህ ይቀመጣለሁ። ያችን እንጀራ ለማግኘት እሱ ከዛ ሲሰረስር እኔ ከዚህ ሲሰረስር ከጎመን በታች ሰላም ተማምለን እንመለሳለን አለ። ለምን? ጎመኗ በውሃው ኦሬዲ ምን ብላለች። እና ወገኖቼ እግዚአብሔር በጥቂቱ ይባርካል። እግዚአብሔር ስሙ ይባረክ። በጥቂቱ ረፍትን ይሰጣል። ሁለተኛ ሐሳብ ላንሳ ከዚህ ክፍል ልንማረው የምንችለውን ብድራት። እግዚአብሔር መራራን ነገር ማጣፈጥ ይጀምራል። በጣም ነው የሚገርማችሁ። እንዴት ሆኖ ሊቀየር ይችላል? እንዴት ሆኖ ሊጣፍጥ ይችላል? እንዴት ሆኖ ወደ መስመር ሊገባ ይችላል የሚባለውን መራራ ነገር ማጣፈጥ ይጀምራል። ታሪኩን ዝም ብለን እናንብበው። ተሸክማውም ወደ ከተማ ገባች፣ አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። ቁጥር 19 አማቷም ዛሬ ወዴት ቃረምሽ? ወዴት ሰራሽ አለቻት። የተቀበለሽ የተባረከ ይሁን አለቻት። በረከት ተጀመረ። የተባረከ ይሁን፣ ይህን ሁሉ አሸክሞ የላከሽ የተቀበለሽ ዛሬ የተባረከ ይሁን። መባረክ ጀመረች። አንደኛ በረከት። ቁጥር 20 ኑኃሚንም እርሷም ዛሬ የሰራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ጉድ ነው ወገኖች። ምን አልሽ አለቻት። ደነገጠች። ቦዔዝ ስትላት ደነገጠች። ስሙንም አታውቂም? አላውቅም። እንዴት እዛ ሄድሽ? እግዚአብሔር መራኝ። በእርግጥ እዛ ሄድሽ? እዛ ሄድኩኝ። ቦዔዝ በሕይወት አለ። ለካ እዚህ መተን የእግዚአብሔርን ቃል መካፈላችን እንዴት ክብር መሰላችሁ! በቤቱ መኖር። ቦዔዝ የኛ ምሳሌ ነው። እዛው የተቀመጠ
ረሃቡ አልገደለውም። ኧረ እንዳውም በትራክተር ነው የሚያርሰው። እዚህ ቆይቶ ዘመዳችን እኮ አለሱ በህይወት አለ። እግዚአብሔር የተባረከ ይሁን አለች። እሱ ካለ ምስጋና ቀረበች። ቁጥር 20 ኑኃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። እግዚአብሔር ስሙ ይባረክ። ለካ እግዚአብሔር ቸርነቱን አልዘጋውም። እግዚአብሔር በአቢሜሌክ ላይ፣ በኬሌዮን ላይ፣ በመሐሎን ላይ፣ በሞቱት ላይ ቸርነቱን ለካ ዝግት አላደረገም። እግዚአብሔር ለካ ምሕረትና ቸርነቱን በእኔ ላይም አልዘጋም። ርህራሄው አላለቀም። እግዚአብሔር ስሙ የተባረከ ይሁን። አያችሁ፣ አንድ ሁለት ክፍሎችን ባነብላችሁ ቀደም ያሉትን ምዕራፍ 1 ቁጥር 13ን ባነብላችሁ እንደዚህ ይላል። የእግዚአብሔር እጅ በእኔ ወጥቷልና ከናንተ የተነሳ ተመርሬአለሁ፣ ተመለሱ እኔ መራራ ነኝ ትል ነበረ ኑኃሚን። ወደ ከተማ በመጣች ጊዜም ቁጥር 20 እና ቁጥር 21 ላይ እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔር ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉን የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ? አሁን በዚህ ምሽት ጥያቄው ምን ተገኝቶ ነው ኑኃሚን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን ብላ መዘመር የጀመረችው? ምን ተገኝቶ ነው? እግዚአብሔር ለካ መራራን ነገር ያጣፍጣል። እግዚአብሔር ስሙ ይባረክ። እናንተ ቅዱሳን በብዙ መከራ ውስጥ እናልፋለን። ታውቃላችሁ፣ በአመር ውስጥ እያለን የኑኃሚን ብቻ ሳይሆን ምናልባት አንዳንዶቻችን ልጅ ሞቶ ሊሆን ይችላል። የኑኃሚን ብቻ ሳይሆን አንዳንዶቻችን ባል ሞቶ ይሆናል። አንዳንድ ጊዜ ሐዘን ይከተለናል። እግዚአብሔር ቸርነቱን በሙታንና በሕያዋን ላይ አልዘጋም። አሜን። አልዘጋም። እግዚአብሔር አልተወም። ወገኖች አልተወም። እግዚአብሔር ቸርነቱ አለ፣ አልጣለንም፣ አልተወንም። ለካ እግዚአብሔር ጥርግ አድርጎ አልተወም። ለካ ቦዔዝን አስቀርቶ ነበረ። ገና የሚቀጥል ነገር እግዚአብሔር ለካ ነበረው። ስለዚህ ኑኃሚን ያ መራራ ነገር ከውስጧ ወጣ፣ ማመስገን ጀመረች። በእርግጥ በሷ ውስጥ ሆናችሁ ብታስቡ ኑኃሚን በምን ያህል ኢንተርቫል እንደሆነ ባላቅም 3 ጊዜ ድንኳን የጣለች ሴት ናት። በሰው ሀገር ባሏ ሲሞት፣ ልጇ ሲሞት እና በቀላሉ ልንስላት እንችላለን። ኑኃሚን ጥቁር ልብስ ያለወጠች ሴት ናት። ዛሬም እንደዚህ አይነት ሐዘን በዚህ ጉባኤ መካከል ካለ እግዚአብሔር ይለውጠው። አንዳንድ ጊዜ ከላይ ጥሩ ልብስ ልንለብስ እንችላለን፣ ጥሩ ልንመስል እንችላለን። የልብ ሐዘን፣ የውስጥ ሐዘን ማን ሊቀይረው ይችላል? የኑኃሚን አምላክ ቤታችን ይግባ። እሱ ነው የሚቀይረው። መጸለይ ያቃታችሁ፣ መዘመር ያቃታችሁ፣ ማመስገን ያቃታችሁ፣ እርግጥ ነው ብዙ መከራ የተደራረበባችሁ ሰዎች ዛሬ እግዚአብሔር እንደዚህ ይለናል። እግዚአብሔር የመረረን ነገር ካፋችን ውስጥ ያወጣዋል። ቀን አለ ለካ እግዚአብሔር ምን የሚልበት የሚመሰገንበት የሚመለክበት። አንደኛ ሳሙኤል ምዕራፍ 2 ብታነቡ እጅግ ትደነቃላችሁ። የባለፉትን ምዕራፍ 1 ብትመለከቱ አሁን በእውነት ሐና ትዘምራለችን? ምን ቢደረግ ነው ልትዘምር የምትችለው? ባልየው እኮ ለፍናና 1 ልብስ ይገዛላትና ለሷ 5 እጥፍ፣ ለፍናና ቀለበት ይገዛላትና ለሷ አምባር፣ አልቦ፣ አንገት ድሪ፣ እነዚህ ሁሉ አንዳንዶቻችሁ አታውቁም። አልቦ ምናምን አታውቁም። እንደዛ ነው። እኚህ ሰውዬ የድሮ ሰው ናችሁ እንደምትሉ አውቃለሁ፣ ግን ይሁን ጌጥ በጌጥ ያረጋታል። እሷ በአመቱ እየሄደች ማልቀስ ነው። ምዕራፍ 2 መጣ። ቀንዴ ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። አትታበዩ፣ በኩራት አትናገሩ፣
እግዚአብሔር አዋቂ ነው። እግዚአብሔር ስራውን የሚመዝን ነው። ሐና ዘመረች። የሚያዘምር እግዚአብሔር ስሙ ይባረክ። ኑሃሚን ዘመረች እኮ ነው ብላችሁ። ኑሃሚን በእውነት ትዘምራለች። በእውነት እግዚአብሔር ያዘምራል። ከዚህ ምድር ከመሄዳችን በፊት እግዚአብሔር ያዘምራል። ለዚህ ነው እዚህ የመጣ ነው ወገኖች። ስለዚህ ብዙ ሐዘን ውስጣችሁ ያለ ሰዎች፣ ብዙ ጊዜ በቃ ሐዘን የደጋገማችሁ ሰዎች በልዩ ልዩ ምክንያት ሐዘን በልዩ ልዩ ምክንያት ነው የሚደርስብን። አንዳንዴ በገዛ እጃችን እንደነዚህ ሰዎች፣ አንዳንዴ ሰዎች፣ አንዳንዴ አጋንንት ይጎትትብናል እና አይለቀንም። እየዘመርን እየጸለይን እያገለገልን ሐዘን በሐዘን ላይ አለላችሁ። የኑሃሚን አምላክ ይመጣል። ስሙ የተባረከ ይሁን። ቸርነቱን አልዘጋም። ዛሬ ለዚህ ጉባኤ መናገር የምፈልገው፣ ለራሴ መናገር የምፈልገው ቸርነቱ አልቋል፣ የኔ ነገር አበቃ ለምትሉ ሰዎች ዘወር በሉ እንጂ እግዚአብሔር መራራን ንግግር፣ መራራን ሐሳብ ከልባችን ውስጥ ያወጣል። ጥቂት ቃሎች ከትንቢተ ኢሳይያስ ላንብብላችሁ። ስለዚህ ሐሳብ የሚናገረው ነገር አለና ትንቢተ ኢሳይያስ ምዕራፍ 51 እና ምዕራፍ 54ን ጥቂት ቁጥሮች አነብላችኋለሁ። ምዕራፍ 51 ቁጥር 21 እና 22 እንደዚህ ይላል። ስለዚህም ያለ ወይን ጠጅ የሰከርሽ አንቺ ችግረኛ ይህን ስሚ፣ ስለ ወገኑ የሚሟገት አምላክሽ ጌታሽ እግዚአብሔር እንዲህ ይላል፣ እነሆ የሚያንገደግደውን ጽዋ የቁጣዬንም ዋንጫ ከእጅሽ ወስጃለሁ፣ ደግመሽም ከእንግዲህ ወዲህ አትጠጪው። አሜን። ያለ ወይን ጠጅ መስከር ይቻላል? አዎ። የሚያንገዳግድ ነገር አለ? አዎ አለ። እግዚአብሔር ብቻ የሚያየው። አሁን ኑሃሚን እንደዛ የሆነች ይመስለኛል። ያለ ወይን ጠጅ ባለፈው እንደነገርኳችሁ ሐና አንቺ ሰካራም በማለዳ ጠጥተሽ እንዴት ቤተ መቅደስ ትገቢያለሽ? ኧረ አልሰከርኩም። አንዳንዴ ያሰክራል። ሐዘን ያሰክራል። በሐዘን የሰከራችሁ ይሄ ቅዱስ እግዚአብሔር ይምጣላችሁ። ለኑሃሚን የመጣ እግዚአብሔር ይምጣልን። ምዕራፍ 54 ቁጥር 1 አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩሂም፣ ባል ካላት ይልቅ ፈት የሆነችቱ ልጆች በስተዋልና ይላል እግዚአብሔር። ምዕራፍ 54 ከቁጥር 7 ጀምሮ እስከ ቁጥር 10 እስከ ቁጥር 12 ያለውን ላንብብላችሁ። ምዕራፍ 54ን ሙሉን አንብቡ ቤታችሁ ገብታችሁ። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠርቶሻል ይላል አምላክሽ። እንዴት አይነት እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠርቶሻል ይላል አምላክሽ። ጥቂት ጊዜ ተውኩሽ፣ በታላቅ ምሕረት እሰበስብሻለሁ። በጥቂት ቁጣ በቅጽበት ዓይን ፊቴን ካንቺ ሰወሩ፣ በዘላለም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር። ይህንን ለኔ እንደ ኖህ ውሃ ነው። የኖህ ውሃ ደግሞ በምድር ላይ እንዳያልፍ እንደማሉ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽም ምያለሁ። ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰንፔርም እሰራሻለሁ ይላል እግዚአብሔር። እግዚአብሔር ስሙ ይባረክ። መስራት ጀመረ እግዚአብሔር። ያንን ቤተሰብ መጎብኘት ጀመረ። ያ ወና ቤት እንደገና የእግዚአብሔር ምስጋና ይቀርብበት ጀመረ። ስለዚህ እግዚአብሔር የታማኝነትንና ወደሱ የመመለስን ዋጋ መክፈል ሲጀምር እግዚአብሔር በጥቂቱ ረፍትን ይሰጣል። በአንድ ቀን የረፍት ምልክት ይታያል። ብዙ ሳንለፋ በአንድ ቀን ውስጥ ጥቂቱ ነገር ብዙ ይሆናል። በአንድ ቀን ውስጥ ብዙ ይሆናል። እግዚአብሔር መራራውን ነገር ሐዘንን ከአፍ ውስጥ አውጥቶ ምስጋናን በአፍ ውስጥ ይጨምራል። እግዚአብሔር ስሙ የተባረከ ይሁን፣ ስሙ የተቀደሰ ይሁን። ሶስተኛ እግዚአብሔር ወደሱ የመመለስንና የታማኝነትን ብድራት እንዴት ይከፍላል? እግዚአብሔር የሚቤዣቸውን አዘጋጀላቸው።
ነፍሳቸውን የሚቤዥ ነገር እንዲቀጥል ማለት ነው። መቤዠት ማለት ነገር እንዲቀጥል የሚያደርግ የተዘጋውን ፋይል እንደገና እንዲከፈት የሚያደርግ ሰበር ሰሚ ችሎት በሰማይ አለ። እግዚአብሔር ስሙ ይባረክ። የተደመደመውን ነገር የተዘጋውን ነገር እንደገና እንዲቀጥል የሚያደርግ የተዘጋውን ነገር ሊታሰብ የማይችለውን ነገር እንዲቀጥል የሚያደርግ ቁጥር 20 ሁለተኛው ስንኝ እንደዚህ ይላል። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው። ዛሬ ጠዋት ከቤት ወጥተሽ ድንገት ልቃርም ብለሽ ወጣሽ። ክፍለ ከተማውን አታቂ፣ ቀበሌውን አታቂ፣ አልመረጥሽ፣ ሰው አልነገረሽ። ቦዔዝ የሚለውን ስም እንኳን ያወቅሽው እዛ ደርሰሽ ነው። ቦዔዝ ሲሉ ነው የሰማሽው። ቦዔዝ ማን እንደሆነ ልንገርሽ። ይህ ሰው የቅርብ ዘመዳችን ነው። የሄድሽው ማስታወቂያ ሳይነገር የሄድሽው የቅርብ ዘመዳችን ቤት ነው። የቅርብ ዘመዳችን ቦታ ነው። አቤት ያ እርሻ! ያቺ ባለፈው ያነበብናት እንዳጋጣሚም ወደ ቦዔዝ እርሻ ደረሰች የሚለው ቃል አያችሁ ሲተረጎም ለካ የቅርብ ዘመዳቸው ነው። የቅርብ ዘመዳቸው ብቻ ነው አይደለም፣ እርሱም ሊቤዡን ከሚችሉ አንዱ ነው አለቻት። ሊቤዡን ከሚችሉ ሕይወታችን እንዲቀጥል ሊያደርጉ ከሚችሉ መካከል አንዱ እኮ ዘመዳችን ነው። ኃይለኛ ዘመዳችን ነው። ይቤዠናል። ታሪክ እንዲቀጥል ያደርጋል። መቤዠት ማለት ምን እንደሆነ ልንገራችሁ። በእስራኤላውያን መቤዠት አንድ ሰው ቢደኸይና ባርነት ቢገዛ ዘሌዋውያን ምዕራፍ 25 ከቁጥር 25 እስከ 28 ይህን ይነግረናል። ከመደየቱ የተነሳ ያለው እድል አንድ ሰው ጋር ሄዶ መቀጠር ነው ማለት ባርነቱን በጉልበት ይከፍላል ማለት ነው። ስለዚህ አንድ እጁ የረጠበ ዘመዱ አንድ ገንዘብ ያገኘው ዘመዱ አይ ዘመዴ እኔ እያለሁ ባሪያ አይሆንም ብሎ ሄዶ ሂሳቡን ይከፍልና ሂሳቡን ይዘጋለትና ነፃ ያወጣዋል። መቤዠት ማለት እሱ ነው። ከባርነት ነፃ የሚያወጣ ማለት ነው። ሁለት አንድ ሰው ቢደኸይ ሰርቶ ደግሞ መክፈል ባይችል ከባርነት ያለፈ ንብረቱ ደግሞ ቢሸጥ ቤቱ ቢሸጥ ከነ ልጁ ከነ ሚስቱ ንብረቱ ቢወሰድበት አንድ ዘመዱ ያንን ሰው ከተያዘበት ዕዳ ይከፍልና ነፃ ያወጣዋል። እንደ ሶስተኛ ነገር ልጨምርላችሁ። ዘዳግም ምዕራፍ 25 ከ5 እስከ 10 ላይ አንድ ሰው ዘር ሳያስቀር ቢሞት ወንድሙ የሞተውን ሰው ስሙ እንዳይጠፋ ከምድር ዘር ያስቀርለት ይላል። ስለዚህ አያችሁ ሚቤዥ ማለት ይሄ ነው። ኑኃሚን ወደ ሀገሯ ተመልሳ መኖር ትችላለች። ሀገሯ ነዋ። የእስራኤል ቢያንስ ዜግነት አላት። ለሩት ግን ከባዱ ነገር ምን እንደሆነ ልንገራችሁ። ለሩት ከባዱ ነገር እስራኤል ውስጥ ከመቃረም ውጪ እና እንደ መጻተኛ ከመኖር ውጪ ሌላ እድል የላትም። ለአንድ ሰው እስራኤል ውስጥ ሄዶ ለመቀመጥ ከባዱ ነገር አይሁዳዊ መሆን ነው፣ እንደ አይሁድ መቆጠር ነው። ስለዚህ የዚች ልጅ እድል ፈንታዋ ምን እንደሆነ ታውቃላችሁ? ያው እርሻ ወቅታዊ ነው፣ ሁሌ አይታጨድ አለ እኮ። አሁን የሚዘራበት ወቅት አለ። አሁን በሀገራችን ከሰኔ እስከ መስከረም ድረስ ምንም ማጨዳ የለም፣ ዝናብ ነው፣ ይዘራል። እንደው ሩት ምን ታደርግ ይሆን በእነዚህ ወራት? አሁን በቃ እሺ አለቀ፣ ቃርሜው አለቀ። ሰኔ ቢመጣ ምን ታደርጋለች? ምን ትሰራለች? ሰው ቤት መግባት አትችልም። እድል ፈንታዋ ምን ይሆን? የዚች ልጅ መጨረሻዋ ምን ይሆን? እሺ ታኅሳስና ጥር ቃረመች፣ ከመጋቢት እስከ ሰኔ ያለው ምን ታደርግ? ለምን ሞዓባዊት ናታ። ሕጉ ምን ይላል? እስከ 10 ትውልድ ሞዓባዊ ወደ እግዚአብሔር ቤት አይግባ። ምን ትሆን ይሆን ይቺ ልጅ? ነገር ግን እግዚአብሔር ይመስገን የሚቤዥ ተዘጋጀ። እግዚአብሔር ስሙ ይባረክ። የሚቤዥ ተዘጋጀ። ያው ብዙ ጊዜ የቤተሰብ ወደ ጌታ ሲሄድ ሲለይ በሕይወት ያለው ስለ ንብረቱ ይከራከራል።
በቀበሌ አስመስክሮ አይደል ምስክር ጠርቶ አሳውጆ ንብረት ይወርሳል። ኑኃሚንና ሩት ወደ ፍርድ ቤት ሄዱ። የሚያሳውጁት ኑኃሚን የአቢሜሌክን ድርሻ የልጇን የኬሌዮንን ድርሻ፣ ሩት ደግሞ የመሐሎንን የባለቤቷን ወደ ፍርድ ቤት ሄዱ እና ዳኛው ይጠይቃል፣ እርሶ ስሞት ማን ነው? ኑኃሚን አቢሜሌክ። ያው በፈረንጅ በባሉ ስም ነው የሚጠራው ታውቃላችሁ። ስሞት ማን ነው? ኑኃሚን አቢሜሌክ። 10 ዓመት የት ነበሩ? ሞዓብ። እንዴት ሄዱ? በዚህ በጅቡቲ አድርጌ ሄድኩኝ። በድንበር በኩል? አዎ። በህጋዊ መንገድ አይደለም። እዛ ስንት ጊዜ ቆዩ? 10 ዓመት። በየት ተመለሱ? በሞያሌ። ህገ ወጥ ነው እርሶ። ቢሆንም እስራኤላዊ ስለሆኑ ቁጭ በሉ። አንቺ ማነሽ? እኔ ሩት መሐሎን እባላለሁ። ዜግነት ሞዓባዊት። በየት ነው የገባሽው? ከሳቸው ጋር በሞያሌ። እርሶ በሚቀጥለው ቀጠሮ ምስክር ይዞ ይቅረቡ። አንቺን ግን ለከባድ ጉዳይ እንፈልግሻለን። ለምን? አይመለከትሽም። እዚህ መኖር አትችይም። ያን ቀን ቦዔዝ ቀረበ። ያን ቀን የሚቤዥ ቀረበ። እሷን ተክቶ ቆመ። የሚቤዥ የሚያዘጋጅ እግዚአብሔር ስሙ ይባረክ። እና አጭሩ ልነግራችሁ የምፈልገው ያን ቀን ፓስፖርት ተሰጣት፣ ዜግነት ተሰጣት። ጊዜያዊም ቢሆን በሚቀጥሉት ጊዜያቶች እነግራችኋለሁ። ሙሉ ፓስፖርት ይሰጣታል፣ ሙሉ ዜግነት ይሰጣታል፣ የቤት ቁጥር ያለው ይሰጣታል። አሁን ግን የመኖሪያ ፈቃድ አይደለ፣ የሥራ ፈቃድ አሁን እንደሚባለው ያን ቀን ተሰጣት። አቤት እግዚአብሔር፣ አቤት እግዚአብሔር ነገርን ሲያስተካክል፣ አቤት ወደሱ ስንመለስ የሚቤዥ ነገር የሚያስቀጥል ተገኘ። ማን ይባላል? ቦዔዝ። ያን ቀን ጠዋት ወጣ እንደው እግሯን እንደ ጣላት የሄደችው እዚህ እርሻ ውስጥ ነው። አው ማን መራት? እግዚአብሔር። እግዚአብሔር ስሙ ይባረክ። እኛ የምናመልከው እግዚአብሔር የሚመራ እግዚአብሔር ነው። ወደ ጥሩ ነገር የሚመራ፣ ወደ ፍጻሜ የሚመራ፣ ወደ መልካም ስፍራ የሚመራ። ወገኖች እቺን ምስኪን ልጅ እንደዚህ ነገሯን አስተካከለ። የኑኃሚንን ነገር አስተካከለ። ቁጥር 21 እንደዚህ ይላል፣ ሞዓባዊቱ ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቴን ተጠጊ አለኝ አለቻት። ማለት ይሄ እንትኑ እስከሚያልቅ አጨዳው እስከሚያልቅ የትም አትሂጂ፣ ከገረዶቼ ተጠጊ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። የትም አትሂጂ። አሁን ነገሩ ገባት ማለት ነው። ወደፊት አየች። ኑኃሚን እንዴት አይነት አስተዋይ፣ ከሚቀጥለው ሳምንት ጀምሮ በደንብ ነው የምናያት እንዴት አይነት ሰው እንደሆነች። እንዳትሄጂ እና ሩትም የገብሱና የስንዴው መከር እስኪጨረስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበረ። እና ከዛ በኋላ እንትኑ ቀጠለ። ቃርሚያው ምን ሆነ? ቀጠለ ቃርሚያው። ነገር ግን አንድ ነገር እንድታውቁ የምፈልገው ኑኃሚን ዝቅ ብላ የምትሰራ ናት። ወደ ታች በቃ እግዚአብሔር ቀን እስኪያመጣ ድረስ አንደኛ ለሌሎች ሰዎች የምትኖር ናት፣ ደግሞ ዝቅ ብላ የምትሰራ ናት። በልኳ የምትኖር ናት። በልኳ የምትኖር ናት እና አትቀየርም። ያ ብቻ አይደለም፣ ኑኃሚን ትመክራታለች። የእሷ ምክር የኑኃሚን ምክር መሬት ላይ ጠብ እንደማይል ታውቃላችሁ። መሬት ላይ የማይወድቅ ምክር የማን ምክር ነው ብትሉ የኑኃሚን ምክር። ነገር ግን ስናያት ኑኃሚን ልጇን 2 ልጆቿን ያጣች፣ ባሏን ያጣች፣ እንደው ግራ ሲገባት ወደ ቤተልሔም የመጣች አንድ አቅም የሌላት ሰው ትመስለናለች። ነገር ግን የሚቤዠው እንኳን ማን እንደሆነ የምታውቅ፣ ቀጥሎ ምን መደረግ እንዳለበት የምትመክር፣ ምክሯ መሬት ላይ ጠብ የማይል አቤት ኑኃሚን ኃይለኛ ሴት ናት።
ስለተመለሰች እግዚአብሔር ይባርካት። አያችሁ መመለስ እና ኑኃሚን መሬት ላይ የማይወድቅ ምክር ትመክራለች። ሩት ደሞስ ምክሩን ሁሉ ትፈጽማለች። እና ልናውቅ የሚገባው ምክር እኔ የሚመስለኝ ወይ የሚመክረን ሰው የለም አንዳንድ ጊዜ፣ ወይኛ ምክር አንሰማ፣ ወይ ደግሞ እንደ ሮብዓም እንደው አባቶች እግዚአብሔርን የሚፈሩ የቀናውን ምክር ሳይሆን የምናምንቴዎችን ምክር ሰማ ይላል። ሮብዓም የአባቶችን ምክር ብሎ እምቢ ብሎ እስራኤልን ለሁለት እንደከፈለ ታውቃላችሁ። የአባቶቹን ምክር እምቢ ብሎ ምክር እንድንቀበል እግዚአብሔር ይርዳል። ምክር እንድንቀበል እሺ እንድንል እንድንታዘዝ ደግሞ እንደ ኑኃሚን አይነት መካሪ እግዚአብሔር ይስጠን። ወገኖቼ ዛሬ እግዚአብሔር አንድ ነገር ይጠይቀናል። እንደ ኑኃሚን ያዘኑ ብዙ ሰዎች አሉ የኛን እርዳታ የሚፈልጉ። ዘመኑን ደግሞ ስታዩ እንዳውም አሁን ያለንበት ዘመን ድህረ ዘመናዊነት የሚባል ታውቃላችሁ አይደል? ድህረ ዘመናዊነት መገለጫው አንደኛው እንትን ራስ ተኮር መሆን ነው። ኢንዲቪጁዋሊዝም የሚባል ሁሉ ለኔ፣ ይሄም ለኔ፣ ይሄም ለኔ፣ ይሄም ለኔ፣ ይሄም ለኔ፣ ለሱ አሚል ለሱ ሚል የሌለበት ዘመን። እንደዚህ አይነት ዘመን ውስጥ ነው ያለነው። እና ሩት ታስፈልጋለች። ለሷ ሚል ለሷ ብሎ ሚኖር እግዚአብሔር እኮ ያስባል። እግዚአብሔር እኮ በመዝገቡ ላይ የመዘገበ እኮ ነው። ባህር ከረንሲ ሊከፍል እግዚአብሔር የመዘገበ ነው። ነገር ግን ሩት ለሷ ብላ ነበር የምትኖረው። ኢንዲቪጁዋሊስቲክ አልነበረችም። ለራሷ የምትኖር አልነበረችም። ዘመኑ ንጠቃው ነው። እንደዚህ ይላል እንዳውም አንድ መፈክር ይዞ መገኘት ነው። ይዘ መገኘት ያለበት የሰራዊት ጌታ እግዚአብሔርን ብቻ። እንዳውም እሱ ነው የያዘ። እኛ ምን ያዝ ነው? አንዳንዴ ያዝ ለቀቅ እያደረግን ነው እንደነ ኑኃሚን። ይኸው እሱ ገፍቶ አላስወጣንም እንጂ ምህረቱን እያበዛ ይኸው አስቀምጦናል። ይዞ መገኘት እግዚአብሔርን ብቻ ነው። እና የዘመኑ አንደኛው ሞቶ ይዞ መገኘት ነው የሚል እና በዚህ ጊዜ እግዚአብሔር ሩትን ይፈልጋል። ምድሪቱስ እነ ሩትን ትፈልጋለች። ሁሉ ነጣቂ ነው። ሁሉ ቢሰበስብ የማይጠግብ ነው። የሚያመሰግን ሰው የለ። ቀድሞ ተሽቀዳድሞ ነው የሚያዘው ሁሉ ነገር፣ ለዛውም የዚህ ምድር ነገር። እና ዛሬ እግዚአብሔር እንደ ሩት እንድንሆን ክፍያ እንድናዘጋጅ ይለናል። ከሁሉ በላይ ቅድም እንደነገርኳችሁ የሩት እጣ ፈንታዋ የተጻፈላት አንድ ነገር ነበረ። መምጣቱን መታለች አብራ። እድል ፈንታዋ ግን መቃረም ብቻ ነበር። በቃ መቃረምና መቃረም። ከዚህ ውጪ ህጉ ይፈቅድላታል። ዘሌዋውያን በደንብ ነው የሚፈቅድላት። እየቃረመች የመኖር መብት አላት። ከዛ ያለፈ ግን ምንም ነገር የለም። የኛን ነገር ስናስብ የዚህችን ዓለም ነገር እየቃረምን እዚሁ እንዳንጠፋ እንዳንሞት፣ በዚህ ዓለም ላይ ሰዎች ስኬት የሚሉትን ሰዎች ኑሮ የሚሉትን በዚህ ዓለም ላይ ያለው ነገር ቃርሚያ እንደሆነ ታውቃላችሁ። ይሄንን ልነግራችሁ ፈልጋለሁ። እቺን ምድር ለቀን እስከምንሄድ ትንንሽ ነገር ናት። እድል ፈንታችን መጨረሻችን መንከራተትና መቃረም እንዳይሆን በልጁ የተቤዠን ጌታ ስሙ ይባረክ። ተቤዠን። ሮሜ ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል፣ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ተገኘልን። ከዚህ ዓለም ቃርሚያ አሳረፈን። ስሙ ይባረክ። አሳረፈን። ይሄ ጉባኤ ያረፈ ከቃርሚያ ያረፈ ጉባኤ ነው። የሩትን መጨረሻ ቦዔዝ አስተካከለ። የኛን መጨረሻ ኢየሱስ አስተካከለው። ኤፌሶን ምዕራፍ 2 ላይ ከእስራኤል መንግስት ርቃችሁ ይላል ቁጥር 12 ላይ ከተስፋው ቃል ኪዳን ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። እንዳውም ሐዋርያው ጳውሎስ ነገሩን ሲያጦዘው እንደዚህ ይላል፣ እናንተ የበረሃ ወይራ ነበራችሁ፣ ከፍጥረታችሁ እንኳን ወይን አልነበራችሁ፣ ከበረሃ መጣችሁ ይለናል። ሩትን
ከሞዓብ ወስዶ ከእስራኤል ጋር የቀላቀለ እኛን ልጆቹ ያረገን ጌታ ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ከቃርሚያ ህይወት ገላገለን ነው ማለት እና እቺ ልጅ ሩት ይሄ ቤት ከቃርሚያ ሊገላገል ነው። እንዴት? በሚቀጥለው ሳምንት ቃርሚያ ቻው ቻው። ነገር ግን በቃርሚያ ጀመረ። ያ ቤት ተከፈተ። ያ ቤት ሞቀ። አቤት መመለስ! አቤት መመለስ! ቅዱሳን እግዚአብሔር በማንኛውም ጊዜ ዝግጁ ነው። ታሪክ በእጁ ነው ያለው። እግዚአብሔርና ህይወታችሁን ስታስቡ ህይወታችን ሁሉ ቀን በየቀኑ እንደ ባዶ እንደ ነፃ ወረቀት እንደ ባዶ ሉክ እንደሆነ ወቁ። እሱ ነው የሚጽፍበት። እሱ ነው የሚመራን። ይህንን ቤተሰብ የመራ እግዚአብሔር ዛሬ በዚህ አለ። እግዚአብሔር ስሙ ይባረክ። እግዚአብሔር የታማኝነትንና የመመለስን ብድራት እንዲህ አድርጎ ይከፍላል። እንዴት አድርጎ ይከፍላል? በአንድ ቀን በቃ ረፍት፣ የረፍት ምልክት፣ የረፍት ጭላንጭል በአንድ ቀን እግዚአብሔር በአንድ ቀን ብዙ መያዝ ይቻላል። ብዙ መያዝ ይቻላል። ወደ እግዚአብሔር ስንመለስ እግዚአብሔር የሐዘንን ማቅ ይቀዳል። እንደው ያወልቃል። እግዚአብሔር ያወልቃል። ለዛውም ከውስጥ የለበስከውን ከላይ የደረብከውን ሳይሆን ከውስጥ የለበስከውን ዛሬ ይዘህ የመጣኸውን ሐዘንን እግዚአብሔር ማንሳት ይችላል። እግዚአብሔር ይመስገን ማለት ይቻላል። ይቻላል። ሌላስ እግዚአብሔር ምን ያደርጋል? እግዚአብሔር ታሪካችንን እንዲቀጥል የሚያደርግ እዳችንን የሚከፍል በእኛ ቦታ የሚቆም ይለፍ። እሱን ተውት። አንድ ቃል ወንጌል ላይ እጅግ ልቤን ይነካዋል። ኢየሱስ በተያዘባት ምሽት ያደረገውን ያው ይሁዳ ታልፎ ተሰጥቶ ኢየሱስ ክርስቶስን በ30 ብር ሸጠው። ያን ጊዜ ሰይፍና ጎመድ ይዘው ሮማውያን ሊይዙት መጡ። እሱን የያዙት የት እንደሆነ ታውቃላችሁ? ጸሎት ስፍራ ነው። ይጸልይ ነበር በጎልጎታ። ላቡ እንደ ደም ነጠብጣብ ሆኖ ይጸልይ ነበር። መጡና ከበቧቸው። ኢየሱስ ክርስቶስ እንደዚህ አለ፣ እነሱን ተዋቸው፣ እኔ አለሁኝ። የተቤዠን እንደዚህ ነው። ስሙ ይባረክ። ይሄው ተለቀን ቀረን። እዳ የለብንም። በነፃነት እናመልከዋለን። ቤቱ ተመችቶናል። ፍቅሩ ተመችቶናል። ዓለም ቃርሚያ ናት። በእነዚህ ጊዜያቶች ይሄ መጽሐፈ ሩት የሚመክረን በጣም ጥሩ እጅ ላይ ነው ያላችሁት። ከዚህ የተሻለ ቦታ ውጪ የለም። ፈቀቅ አትበሉ፣ አትሂዱ። የሄደ ሰው ካለ ልጄ ሆይ ና ተመለስ። ና በቤቴ ወርቁ አለ፣ ብሩ አለ፣ ረፍቱ አለ፣ ደስታው አለ። እንደገና ትዘምራለህ፣ እንደገና ታገለግላለህ። መቼም በዚህ ጉባኤ መሃል አሁን እንደው ቄስ እንደው በቃ ይሁን በቃ ከተቀበለኝ ጥሩ ነው። አሁን እኔ አገለግላለሁ። ታገለግላለህ፣ በእውነት ታገለግላለህ። መጀመሪያም ኪስህን አይቶ አይደለም የጠራ፣ በጸጋው ነው ክንፉ ስር ያስገባን፣ በምህረቱ ነው ያስገባን። ከዚህ በኋላ የምንሄደው በሱ ችሎታ ነው። እግዚአብሔር ስሙ ይባረክ። የኛ እድል ፋንታ ምንድነው ታዲያ? የኛ ስራ ምንድነው? መመለስ ብቻ። ትንሽ ዘወር ማለት፣ ትንሽ ወደዚህ ወደሱ ዘወር ማለት። ልክ እዚህ እንደሚያበራው ልክ እንደሱ ወደዚህ ብርሃን ወደ ሆነው ወደማይጨልመው ምንም ወደማያጣው እንደምንም ኃይልን አሰባስቦ ሁሉ የቀረው ይቅር ብሎ እንደ ኑሃሚን ዘወር ማለት። ወዴት? ወደ ቤቴል፣ ወደ እግዚአብሔር ዘወር ማለት። ያን ጊዜ ምን ይሆናል? ያን ጊዜማ በቃ የሆነውን ተካፈልን እኮ። ምንም አይሆን ነገር አለ እግዚአብሔር ካለ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ዛሬም እግዚአብሔር ይመክረናል። ነገር ይቀጥላል። በማን ይቀጥላል? በእግዚአብሔር ይቀጥላል። በእግዚአብሔር ይቀጥላል። ነገን በምን ተስፋ ታደርጋላችሁ? ነገንማ ተስፋ እናደርጋለን። በደንብ ነው ተስፋ የምናደርገው። በማን? በጌታ። እንበላለን፣ እንጠጣለን፣ በእውነት እንጠጣለን። ይኸው ጠጡ፣ በሉኩ። እንለብሳለን። ይሄው ነው አይደለም? ሌላ ምን አለ? ኢየሱስ ይመጣል። እሱን እንጠብቀዋለና ይሄ ፕሮግራም ሳያልቅ ሊመጣ ይችላል። ነገስ ይመጣል ብለን እንጠብቃለን። የክብሩን ሙሽራ እንጠብቀዋለን። እሱ ሲመጣ ምን ይሆናል? ቃርሚያ ያበቃል። እሱ ሲመጣ ምን ይሆናል? ሰማያዊ ዜጋ። አሁን የምድርም
የሰማይም ይሄኛው ትንሽ እንደቅዱም የመቆያ የሥራ ፈቃድ ናት እቺ እዚህ ያለንባት። ወዴት እንሄዳለን? ወደዛ እንሄዳለና ወደ ተቤዠን ጌታ በደም ወደ ዋጀን ጌታ እንሄዳለን። ሐዘን ወደ ሌለበት ቃርሚያ ፀሐይ ወደ ሌለበት እንሄዳለን። ወደ የትኛው ሞዓብም ቤቴልም አይደለም ወደ ሰማይ ሀገር እንሄዳለን። ስሙ ይባረክ። ስለዚህ ወገኖቼ በርቱ በጌታ በርቱ በጌታ ያበረታናል ይሄ ቃል። እግዚአብሔር ስሙ የተባረከ ይሁን።